ሰላም እንዴት ናችሁ? ውድ የብሽሎት ቤተሰቦች በዚህ ሌሰን ደግሞ ስለ ስታይሊንግ አን ኤሌመንት እናያለን። ዶም ፉል ኮርስ ሌሰን 3 ላይ ስለ ስታይሊንግ አን ኤሌመንት እናያለን። ስታይሊንግ አን ኤሌመንት ላይ አራት አይነት የስታይሊንግ አይነቶች አሉ። ስታይሊንግ አን ኤሌመንት ላይ አራት አይነት የስታይሊንግ አይነቶች አሉ። የመጀመሪያው ኢንላይን ስታይል ማኒፑሌሽን ይባላል። ይሄ ደግሞ የኤሌመንቱን ስም ስታይል ዶት ፕሮፐርቲ እንጠቀማለን። ሁለተኛ መልቲፕል ስታይልስ ዩዚንግ ዶት ሲኤስኤስ ቴክስት። ሶስተኛ ከዚህ በፊት የሰጠናቸውን የስታይሊንግ አይነቶች ወይም የሲኤስኤስ አይነቶች ጌት ኮምፒውት ስታይል አድርገን የምናይበት ነው። በአራተኛ ደግሞ ክላስ ማኒፑሌሽን ነው። ክላስ ኔም እና ክላስ ሊስትን በመጠቀም የምናየው ስልት ነው ማለት ነው። ኢንላይን ስታይል ማኒፑሌሽን የምንለው ኤሌመንት ዶት ስታይል ዶት ፕሮፐርቲ የሚይዙ allows you to change the style of an element directly from JavaScript using style property። የምንፈልገውን CSS ፕሮፐርቲ ጃቫስክሪፕት ላይ ሆነን ስታይል የምንቀይርበት የፕሮፐርቲ አይነት ነው ማለት ነው። ይህንንም በኤግዛምፕል እናየው። ፕሮጀክት ፎልደራችንን ዶም ስታይሊንግ ኤሌመንት እንበለው። በመቀጠል አዲስ የቪዥዋል ስቱዲዮ ኮድ ዊንዶውን ከፍታለን። ፕሮጀክት ፎልደራችንን ጎትተን ወደ ቪዥዋል ስቱዲዮ ኮድ ዊንዶ እናስገባው። እዚሁ ላይ ኤሌመንት ስታይል ዶት ፕሮፐርቲ አድርገን ከጻፍን በኋላ እዚህ ጋር ቫልዩ እንሰጠዋለን። ኤሌመንት የምንለው ዘዱም ኤሌመንት you want to style ለምሳሌ h2 ፓራግራፍ p2 ፓራግራፍ የተለያዩ ኤሌመንቶችን የhtml ኤሌመንቶች ይወክላል። ፕሮፐርቲ የምንለው css ኤሌመንት ፕሮፐርቲ በካሜል ኬዝ መጻፍ ያለበት ለምሳሌ ባክግራውንድ ከለር HC በካፒታል መሆን አለበት። ፎንት ሳይዝም s በካፒታል መሆን አለበት። ያማት ካሜል ኬዝ እንጠቀማለን። እንዲሁም ቫልዩ ደግሞ the new style example ለምሳሌ ሬድ ሊሆን ይችላል 20 ፒክሰል ሊሆን ይችላል። ኤሌመንት የሚለው ዶም ፕሮፐርቲ ላይ የምንጠቀመው HTML CSS የሚለውን ይዛል። እንዲሁም ደግሞ ፕሮፐርቲ የሚለው መጻፍ ያለበት በካሜል ኬዝ ነው። ለምሳሌ ባክግራውንድ ከለር ላይ HC ተጻፈችው። እንዲሁም ፎንት ሳይዝ ስንል ይቺ ኤስ በካፒታል ነው የሚጻፈው። ያ ማለት ካሜል ኬዝ ሌተር መጻፍ ስላለባቸው ማለት ነው። ስታይል ጀስት CSS ፕሮፐርቲ ስለሆነ የታወቀ ነው። HTML ላይ የምንጽፈው አንድ የታግ አይነት ነው። በመቀጠል ቫልዩ እንደተለመደው ቫልዩ ማለት ነው። ለምሳሌ ሬድ ብለን ልንጽፍ እንችላለን። 20 ፒክሰል ቦልድ እያል በኮቴሽን ውስጥ እንጽፋለን ማለት ነው። HTML ፋይል ክሬት እናደርግ index.html ለጃቫስክሪፕትም script.js ለHTMLአችን መነሻ ኮድ እንስጠው። ስታይሊንግ ቦዲ ውስጥ ደግሞ h2 እንበልና አይዲው ታይትል የሚል እንስጣ። ቴክስቱን ሄሎ ዶም ብንለው ጃቫስክሪፕት ላይ እንልና ደግሞ HTMLአችን በብራውዘር ከፍተን ነው ዶም የሚለው መጣ ማለት ነው። የተወሰነ HTML እንጨምርበትና ፓራግራፍ ID basic እንበለው። this is a paragraph button ID btn ቴክስቱን change styles የሚል እንስጣው። ሪፍሬሽ እናደርግ ይሄ መጣ ማለት ነው። ስለዚህ ዋና ዓላማችን እነዚህ ቴክስቶች ላይን ባይ ላይን ስታይል ማድረግ ነው። ስታይል የምናደርገው ደግሞ ይሄ በተኑ ክሊክ ስናደርግ ነው። እንዴት አድርገን ያን ማድረግ እንደምንችል እናያለን። ጃቫስክሪፕት ኮዳችን ላይ እንመጣና const title assigned to document dot get element by id በቅንፍ ኮቴሽን በቅንያ h2 ኤሌመንትን ታርጌት እናደርጋለን ወይም ሴሌክት እናደርጋለን። ከዛ አይዲውን እንወስደውና ከዚህ ጋር ፔስት እናደርግ። ይሄን ኮፒ ፔስት እናደርገውና በተመሳሳይ የዚህንም አይዲ ዲሴክ እንዲሁም የበተንን አይዲ እንወስዳለን። እያንዳንዳቸውን ኤሌመንቶች ሴሌክት አድርገን ለታይትል ለh2 ለፓራግራፍ ለበተንም እያንዳንዳቸውን ሴሌክት አድርገናቸዋል የየራሳቸውን አይዲ በመጠቀም ከዚህ በኋላ ወደ ኢቨንት ሊስነር እንሄዳለን። ለምሳሌ btn ማለት ነው። btn add event የመጀመሪያውን add event listener የምትለውን እንወስዳለን። ቅንፍ እንከፍታለን። አክሽኑን ክሊክ ሲደረግ የሚል እናስቀምጥበታለን። ክሊክ ሲደረግ ሜቶዱ ላይ ደግሞ ሌላ ቅንፍ እንከፍትና arrow function body እንከፍታለን። ከዚህ ላይ የምንፈልገው የሆነ ኢቨንት አክሽን ሲደረግ የሆነ ሰው ብራውዘር ላይ የሆነ ቦታ ላይ ክሊክ ሲያደርግ ሊሰማው የሚችል አንደርስታንድ ሊያደርገው የሚችል አክሽኑን ተከትሎ ሊመጣ የሚችለውን ፕሮፐርቲ ክሊክ እናደርጋለን ማለት ነው። change styles dynamically to change text color የዶሙን ቴክስትን ለመቀየር የዚህን ቴክስት ከለር ለመቀየር ታርጌት ያደረግነው አይዲ ታይትል በሚለው አይደለ
ከዛ እቺን ታይትል እንወስድና ታይትል ዶት ስታይል ዶት ከለር እንል ከዛ አሳይንቶ ብሉ እንስተው ከዚህ በመቀጠል HTML ጋር እንሄድና ጃቫስክሪፕታችን ኮኔክት እናደርገው ስክሪፕት src.script.js ስለዚህ አውትፑታችንን ለማየት ሪፍሬሽ እናደርግ ነቲንግ ምንም ነገር አልመጣም ነገር ግን ይሄ አክሽን የሚካሄደው ሄዶም ከለር ሊቀይር የሚገባው ዩዘሩ ወይም ተጠቃሚ የሆነ አክሽን ሲያደርግ ነው ብለናል አይደል ስለዚህ ቼንጅ ስታይል የሚለውን ክሊክ ስናደርገው ኢሚዲየትሊ መጣ ማለት ነው ኢሚዲየትሊ ክሊክ ስናደርግ ሪፍሬሽ ሲሆን ምንም ነገር የለም ለምሳሌ ቼንጅ ስታይል ስንል ኢሚዲየትሊ መጣ ማለት ነው በተመሳሳይ ሳይዙን ለመጨመር ታይትል ዶት ስታይል ዶት ፎንት ሳይዝ እንደምናያቸው ከዚህ ጋር ፎንት ፋሚሊ ፎንት ሳይዝ ፎንት ስታይል እነዚህ ሁሉ ካሜል ኬዝ ነው መጻፍ ያለባቸው ጃቫስክሪፕት ላይ ስለዚህ ይጠቀማለን ማለት ነው ስለዚህ እኛ ለምሳሌ እቺ ፎንት ሳይዝ የሚለውን እንጠቀማለን ከዛ ፎንት ሳይዙ ስንት ይሁን ለምሳሌ 50 ፒክሴል ብንለው ሪፍሬሽ እናደርግ ለውጡ የሚመጣው የሆነ አክሽን ሲካሄድ ብለናል ስለዚህ በተን ክሊክ ስናደርገው ይሄ ለውጥ መምጣት አለበት ክሊክ እናደርግ ፎንት ሳይዙን ጨምሯል እንዲሁም ደግሞ ከለሩ መቀየር ችሏል ማለት ነው ከዚህ በመቀጠል ለምሳሌ ለፓራግራፉ ባክግራውንድ እንቀይርለት ይሄ ፓራግራፉ ያለበት አይዲ ዴስክ የሚለው ስለሆነ ይሄን እንወስድና ዴስክ የሚለውን ዴስክ ዶት ስታይል ዶት ባክግራውንድ ከለር ልክ እነዚህ ሁሎችም ምን መሆን አለባቸው ማለት ነው ካሜል ኬዝ ከለር ኢሜጅ ኦሪጂን ካሜል ኬዝ መሆን አለባቸው ማለት ስለዚህኛ ከለር እንወስዳለን ከዛ ብሉ ብንላ ይሄ ፓራግራፍ ባክግራውንድ ከለር መቀየር መቻል አለበት ያ ነገር እንዲቀየር ግን የሆነ አክሽን መካሄድ ያለበት ዩዘሩ የሆነ አክሽን ማድረግ ያለበት በዚህ ወቅት ምን አይነት አክሽን መካሄድ በተን ክሊክ ነው የሚያደርግ ክሊክ ስናደርግ እንደምናየው ቼንጅ ማድረግ ይቻላል ማለት ነው ይሄ እንዳለ ኢንላይን ስታይል ይባላል በመጨረሻም ለበተናችን ባክግራውንድ እና ፓዲንግ እንስተው btn ዶት ስታይል ዶት ፓዲንግ 15 ፒክሰል btn ዶት ስታይል ዶት ባክግራውንድ ከለር ብሉ ይሁን ቴክስት ሳይዙን ደግሞ ነጭውን ለምሳሌ btn ዶት ስታይል ቴክስት ከለር ዋይት ዶት ከለር ዋይት እነዚህ ሁሉ ኢንላይን ስታይል ናቸው አክቲቪቲ የሚካሄደው እኛ የሆነ ነገር ክሊክ ስናደርግ ነው ሪፍሬሽ እናደርግ ይሄ ነው ያለን አሁን ነው በተኑ ላይ ለውጥ እንዲመጣ የፈለግነው ክሊክ እናደርግ ይሄው እንደምናየው እንግዲህ በተኑ በዚህ መልክ መጣለን ይሄን ከለር መቀየር እንችላለን የበተን ቴክስት ከለር አልመጣልንም እንቀይረው እስኪ እዚጋ ሶሪ እዚጋ ኔስቴድ ሰርች ነው btn ዶት ከለር ቼክ እናደርገው ሪፍሬሽ ክሊክ ይሄው በትክክል መጣ ማለት ነው አሁን ደግሞ ይሄ የበተናችን ካየለው የስኩዌሩ የተወሰነ ራዲየስ ነገር ከርቭ ቢኖረው የተሻለ ነው ውበት እንዲኖረው እሱን ለማድረግ ስለዚህ btn ዶት ስታይል ዶት ከዛ ቦርደር ራዲየስ እንስተው ቦርደር ራዲየስ የመጀመሪያውን እንመርጣለን ይሄ እንዳለው ካሜል ኬዝ ነው ስፔስ አድርገን 15 ፒክሴል እናደርገው ስለዚህ የፈለግነው ኢንላይን ስታይል መስጠት እንችላለን ማለት ነው በመቀጠል የምናየው መልቲፕል ስታይልስ ዩዚንግ CSS ቴክስት ነው ይሄ ደግሞ ፎርሙላው ኤሌመንት ዶት ስታይል ዶት CSS ቴክስት allows you to set many CSS rules at the same time using one string አንድ string በመጠቀም ብዙ ፕሮፐርቲዎችን መጠቀም እንችላለን it replaces the entire inline style entire የኤረው ሞደርን ወይ ነው inline style replace ያደርግናል እንደውም ደግሞ make it useful for quickly applying several styles together የተለያዩ ስታይሎችን በአንድ ለመስጠት ተመራጭ ነው በተጨማሪ faster than writing individual styles properties እያንዳንዱ ፕሮፐርቲ ኢንዲቪጁዋሊ ከመጻፍ ይሄ ፋስተር ነው ማለት ነው እንደውም great for animations theming or preset styles በተጨማሪም easy to reset and rewrite styles in one line ይህንንም በኤግዛምፕል ማየት እንችላለን inline style manipulation በተመሳሳይ inline style manipulation እዚያ ደግሞ multiple styles እዚያ div box ቴክስቱን በሽሎት እንበለው ኤሎ በሽሎት ኤችአይዲ እንፈልጋታለን እንደተለመደው ኮፒ እናደርጋት ታርጌት አድርገን ሴሌክት እናደርጋለን ኮንስት ቦክስ አሳይንድ ቱ ዶክመንት ዶት ጌት ኤሌመንት ባይ አይዲ ከዛ በኮቴሽን ውስጥ ያመጣናትን አይዲ ፔስት እናደርጋለን እቺን ቦክሳችን የተጠቀምባት እንወስዳታለን ቦክስ
ዶት ስታይል ዶት እዚህ ውስጥ ብዙ አሉ ግን እኛ የምንፈልገው CSS ቴክስት የምትባል እንወስዳለን assign to ከዛ ቴምፕሌት ሊትራል መጠቀም እንችላለን ከዚህ በኋላ የምንፈልጋቸውን ፕሮፐርቲዎች እዚህ ላይ መጻፍ እንችላለን ማለት ነው ባክግራውንድ ከለር ብሉ መጻፍ ያለብን እዚህ ውስጥ ነው ከለር ዋይት አላማችን እንግዲህ እንደዚህ በየቦታው ይሄንን እየደጋገሙ ከመጻፍ አንድ ጊዜ የምንችለውን ያህል መጻፍ እንድንችል ነው ሰሚኮለን ጨምር ሴቭ እናደርግና አውትፑታችን ሪፍሬሽ እናደርግ በትክክል መጣ ማለት ነው ስለዚህ ከላይ የጻፍነው ይሄን ሁሉ ኮድ በእያንዳንዱ ላይን ጊዜ ከምንጽፍ በቀላሉ በዚህ ስቴፕ ብቻ መጻፍ እንችላለን ሌላም ፕሮፐርቲ መጨመር እንችላለን padding ፒክሰል ቦርደር ራዲየስ 10 ፒክሰል ሪፍሬሽ እናደርግ በዚህ ልክ ማምጣት ይቻላል ማለት ነው ይሄ የሚያሳየን እንግዲህ CSS ቴክስት የሚለውን ፕሮፐርቲ መጠቀማችን ከላይ በዚህ ሁሉ እያንዳንዱ ይሄን ሁሉ መርገም ደጋግመን ስንጽፍ የነበረውን በዚህ አጠር ባለ ሁኔታ አሳጥረን እንድንጽፍ ያስችለናል ማለት ነው ይሄን ሁሉ ትዕዛዝ በአንድ ኮማንድ ብቻ መጻፍ ያስችላል ማለት ነው በመቀጠል የምናየው compute styles with get computed style method ይህ ደግሞ አገልግሎቱ ከዚህ በፊት የሰጠነው CSS ቫልዩን እንድናይ ያስችለናል a browser method that returns the actual final style values used when the page is rendered as it reads ለምሳሌ ብራውዘር ሁሉንም CSS ሜተድ ያሳይሽ ኤክስተርናል CSSን ኢንተርናል CSSን ክላስን ዲፎልት ብራውዘር ስታይሉ ኢንሄሪት ስታይልስ እያለ አንድ ባንድ ማየት ያስችላል ነገር ግን ይህንንም እነዚህን ሁሉ ከብራውዘር ማየት እንችላለን ስለዚህ ዋና ዓላማችን የሰጠነውን CSS እንዴት አድርገን ማየት እንችላለን የሚለው ነው read computed styles using get computed style አንድ ፓራግራፍ እንጽፋለን አይዲው ቴክስት እንስታ ሰብስክራይብ በሽኑ ቴክስቱን በቅድሚያ አንድ CSS ፋይል ክሬት እናድርግና style.css ከዛ ለዚህ ለወሰድነት አይዲ ስታይል እንስታው ሃሽታግ ፎንት ሳይዝ 5 ፒክሰል ከለር ሬድ CSSን ከHTML ጋር ኮኔክት እናድርገው ሊንክ css.style.css ሪፍሬሽ እናደርግ ወደ በሽሎቲ መጥቷል ሰብስክራይብ በሽሎቲ የሚለው መጥቷል ማለት ነው ስለዚህ ይሄው ቴክስቱም ሳይዙም ጨምሯል እንዲሁም ደግሞ ሬድ ከለር አፕላይ አድርገናል ይሄን ምን እንደጨመረ ጃቫስክሪፕት ላይ ገብተን ቼክ ማድረግ ነው ዋና ዓላማችን ስለዚህ የተጨመረውን ለማየት በቅድሚያ አይዲዋን ታርጌት እናደርጋለን ሴሌክት እናደርጋለን ኮፒ እናደርጋት ኮንስት ፒን እንበልና assigned to document.getElement by id under quotation አይዲዋን ፔስት አድርገናታል በመቀጠል ኮንስት styles assigned to get computed የሚለውን እንጠቀማለን ይሄን get computed style በቅንፍ ከዛ እቺን ፒን ተጠቅመን ማለት ነው ከዚህ በኋላ የሰጠናቸውን ቫልዩዎች አንድ ባንድ ማየት እንችላለን CLG እዚጋ ፎንት ሳይዝ እና ከለር ነው የሰጠነው ስለዚህ style.font size እዚጋ እቺን ስታይል ስንመራል እንዲሁም CLG ለከለርም styles.color እዚጋ የሰጠናቸው እነዚህ ሁለት ፕሮፐርቲዎች ማግኘት ነው ዋና ዓላማችን ሪፍሬሽ እናደርግ ምንም ነገር መታንችል ማለት ስለዚህ ይሄን አውትፑት እንድናይ ራይት ክሊክ እናደርጋለን ኢንስፔክት ከዛ ኮንሶል ስንል ፎንት ሳይዝ 25 ፒክሰል ይሄ ደግሞ ከለር በአርጂቢ መልክ ስለሚሰጥ ነው በዚህ መልክ ሰጠን ማለት ለምሳሌ እዚህ ጋር የሆነ ፕሮፐርቲ እንጨምርና ለምሳሌ ፓዲንግ በደንብ ማስተዋል እንችል ማለት ነው 10 ፒክሰል እንስተው ከዛ እዚህ ጋር እንመለስና ይሄን ኮፒ አድርገን ጀስት ይሄን ፓዲንግ እንበለው ሪፍሬሽ እናደርግ ፓዲንግ 10 ፒክሰል መጣ ማለት ነው ስለዚህ CSS ፕሮፐርቲዎች እዚህ አፕላይ ያደርግናቸው ፕሮፐርቲዎች ወይ ደግሞ እኛ ሳንፈልግ ሌላ ሰው አፕላይ ቢያደርግ እነዛን ፕሮፐርቲዎች በቀላሉ በዚህ መልኩ ማወቅ እንችላለን ማለት ነው መቀጠል የምናየው ስለ ክላስ ኔም እና ክላስ ሊስት እናያለን እንዴት አድርገን አንድን ክላስ ሪድ ማድረግ ሪፕሌስ ማድረግ አድ ማድረግ ሪሙቭ ማድረግ ቶግል ማድረግ እንችላለን የሚለው እናያለን ክላስ ሊስት ሞደርን ፍሌክሲብል ሴፈስት ዌይ ቱ ማኔጅ ክላስስ ለመጠቀም በጣም አስፈላጊ ነው ይሄንንም የተለያዩ ሜቶዶች አሉ የመጀመሪያው አድ ክላስ ነው አድ ክላስ ላይ ክላስ ይጨምርልናል ሪሙቭ የተሰጠን ክላስ ሪሙቭ ለማድረግ ያገለግለናል ቶግል አድን ሪሙቭ ያደርጋል ኮንቴንስ የተሰጠው ክላስ አለው ይሄ ክላስ አለው ወይስ የለም የሚለው ቼክ የምናደርግበት ነው ይሄንንም በኤግዛምፕል ነው አድ ክላስ ነው ለጃቫስክሪፕት በተመሳሳይ አድ ክላስ ዲቭ ሃሽታግ አይተም ክላስ ካርድ የሚል ክላስ ሰጥተናል ይሄ እንዳለ ኤሌመንቱን
አይዲውን በመጠቀም ሴሌክት እናደርጋለን። አይተም የሚወዱ ኮንስት አይተም ዶክመንት ጌት ኤሌመንት በአይዲ ከዛ ይችን አይተም እንወስዳታለን አይዲዋን። ከዚህ በመቀጠል የምናየው ክላስን አድ ለማድረግ ይችን አይተም እንወስዳለን። አይተም ዶት ክላስ ሊስት ንልና ኤዲት የራሱ ሜተድ ዶት አድ በቅንፍ ውስጥ አክቲቭ የሚል ክላስ እንጨምርበት። እዚህ ጋር አክቲቭ የሚባል ክላስ የለውም ካርድ ብቻ ነው። ስለዚህ እኛ ተጨማሪ አክቲቭ የሚል ክላስ እንጨምርበት። ብራውዘር ላይ ነው ሪፍሬሽ እናድርግ። ብራውዘር ላይ ለማለት ይችን ኤሌመንት ላይ እንሄድና የመጨረሻዋ እዚህ ጋር እንደምናየው አክቲቭ የምትል ክላስ በራሳችን ጊዜ ጨምር ማለት በፊት አይዲ ነበር የነበረው አሁን ተጨማሪ ሁለት ክላሶች አሉን ማለት ስለዚህ ክላስን አድ ማድረግ ቻልን ማለት ነው። በመቀጠል ሪሙቭ ክላስ ይሄን ኮፒ እናድርገውና እዚህ ላይ ይሄን ካርድ የሚለው ክላስ በፊት ያለውን ክላስ ይሄን ሪሙቭ አድርገን ያው አድ የነበረው ይሄን ሪሙቭ ከዛ የምናስወግደው ክላስ ደግሞ ይችን ካርድ የምትባለውን ክላስ ነው። ይችን ካርድ የምትለውን ክላስ ማስወገድ ነው ዓላማችን። ስለዚህ ሪፍሬሽ እናድርገው። አሁን እንደምናየው አክቲቭ የምትለው ክላስ ብቻ ቀርታለች ማለት ነው። ነባሯን ይሄን ካርድ የሚባለውን ክላስ ማስወገድ ይችላል ማለት ነው። በመቀጠል ቶግል ሁለቱም ይሰራና አውቶማቲካሊ ሪሙቭ ኤንድ አድ ያደርግልናል። ይሄንን ኮፒ እናድርግና ከዛ ቶግል ዳርክ ሞድ ብንል አሁን ደግሞ ሪፍሬሽ አድርገን ነው ስቲል አክቲቭ ክላስ ብቻ ነው ያለው። ይሄን ሪፍሬሽ ስናደርገው ተጨማሪ ዳርክ ሞድ የሚለው መጣ ማለት ነው። ይሄ አድ ሲያደርግ አውቶማቲካሊ ከሌለ ማለት ነው ያለውን ድጋሚ ስንጠራው ደግሞ ሪሙቭ ያደርገዋል። መጨረሻ ኮንቴንስ የሚለው ለማድረግ ለምሳሌ ይሄ አክቲቭ የሚለው እዚህ ጋር ያለን እናየዋለን። ቼክ እናድርገው። ለምሳሌ clg item ዶት ክላስ ሊስት ዶት ኮንቴንስ በቅንፍ ውስጥ አክቲቭ ይሄን ቼክ እናድርገው። ይሄ አክቲቭ እዚህ ጋር አለ። አክቲቭ ስላለ ትሩ መምጣት አለበት። ይሄ አውትፑት ትሩ መምጣት አለበት። ሪፍሬሽ እናድርገው። ኮንሶል ላይ ትሩ የሚል መጣ ማለት ነው። ነገር ግን እዚህ ጋር አክቲቭ የለም አይደለ? እዚህ ጋር ከሰጠናቸው ክላስ ውስጥ ለምሳሌ ካርድ የለም አይደል? ይሄንን ካርድ እንስታው ኮፒ ፔስት እናድርግና ካርድ የሚል ብንሰጠው የሌለ ክላስ ማለት ነው ፎልስ ማለት አለበት። ሪፍሬሽ ፎልስ መጣ ማለት ነው። ስለዚህ በዚህ መልክ ቼክ ማድረግ እንችላለን ማለት ነው። CSS ስታይል ይሄን ይመስላል። ለዛሬው በዚህ በቃናል። ስለተከታተላችሁኝ አመሰግናለሁ። ላይክ፣ ኮሜንት ኤንድ ሰብስክራይብ ማድረግ እንዳትረሱ። ቴሌግራም ቻናሌን ጆይን አድርጉ። በቀጣይ ክሬቲንግ ኤሌመንትስ በሚለው እንገናኛለን። የዚህን ማቴሪያልም ለትሬኒንግ ፐርፐዝ ብቻ ሶርስ ኮዱን በጊታብ አካውንት የምታገኙት ይሆናል። ቴሌግራም ቻናሌ h.me codes web 23 ነው። እስከዛው ሰላም ሁኑ።